አደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ረብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል። ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተክርስቲያን ነው። በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ። ነፍስ ይማር። በጣም ያሳዝናል። ምንድነው እየተሰማ የሚገኘው? በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን በዛሬው ዕለት የእመቤታችን ዓመታዊ ክብረ በዓል እየተከበረ እንደሆነ ይታወቃል። ታዲያ አዩዘ ሀበሻ ባጋራው መረጃ ላይ እንደተመለከትኩት ከሆነ በርካታ ሰዎች ይህ የመወጣጫ ርብራብ ተደርምሶ እንደሞቱ እየተገለጸ ይገኛል። በዚህ ጉዳይ ላይ እስካሁን ከቤተክርስቲያንም የተሰጠ መግለጫ የለም። ነገር ግን የአዩዘ ሀበሻ ምንጮች እንደገለጹት ከሆነ በርካታ ሰዎች ጉዳትም ደርሶባቸዋል፣ ህይወታቸውን ያጡ እንዳሉም መረጃዎች እየወጡ ይገኛሉ። ይሄንን ጉዳይ አስመልክቶ ተጨማሪ መረጃዎችን እያጣራው ይገኛለሁ። ተጨማሪ መረጃን ወደ እናንተ የማደርስ ይሆናል። ለሞቱት ነፍስ ይማር፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ምንድነው የተፈጠረው? ውጤቱ ላይ ያለፈ ወደቀ። ተመልከቱ። 302 ነበር መጀመሪያ፣ አሁን 298.58 ነው ያመጣው። ምንድነው የተፈጠረ ያለው? ያለፉ ልጆችም ድጋሚ እየወደቁ ያሉት። የ12ኛ ክፍል ውጤት እጅግ አነጋጋሪ እየሆነ መጥቷል። ማን ነው እንዲያረጋ ያለው? እንደምትመለከቱ 302 ነበር መጀመሪያ ያመጣው። ኬሚስትሪም ያመጣው 55 ነበር። ውጤት የተሻሽሏል ብሎ ሲገባ መጀመሪያ ካለፈበት ከ302 ውጤት አንሶ 298.58 የኬሚስትሪ ውጤቱም እንዲሁ ቀንሶ በ4.51.25 ነው የሆነው። ማን ነው ጥፋተኛው? ሲስተሙ ምን እያደረገ? እንደ አይነት ስህተት እንዴት ዝም ይባላል? ውጤት ከመለቀቁ በፊት እንዴት አይጣራም? ተመልከቱ። ሌሎችን ትምህርቶችን ልጁ ያመጣው ከ80 በላይ ነው። ፊዚክስን ተመልከቱ 45። እንዴት እንዲህ አይነት ክስተት ሊፈጠር ይችላል? ሌላው ጥያቄ ደግሞ ባልተለመደ ሁኔታ ውጤቶችን በነጥብ ቤት ማስቀመጥ ተጀመረ። በተጨማሪም ሂስትሪን ተመልከቱ። ልጆች የተፈተኑት ከመቶ ነው። ስለዚህ አንድ የመቶ ጥያቄ እንግዲህ ታርሞ እንዴት በነጥብ ቤት ሊመጣ ይችላል? እንደምትመለከቱት 59.18 ነው የመጣው። ስለዚህ ከመቶ የታረመ ውጤት እንዴት በነጥብ ቤት ሊቀመጥ ይችላል? ቅሬታ በአካል እናቅርብ የሚል ድምጾች አሁን የተሰሙ ይገኛሉ። 5 ኪሎ እንግዲህ ወረድ ብሎ በሚገኘው በፈተናዎች ኤጀንሲ በአካል ሄደን ቅሬታ እናቅርብ ተሰብስበን ተማሪዎችም ወላጆችም የሚሉ ጥሪዎች እንግዲህ እየተሰሙ ይገኛሉ። እስቲ አዳምጧት። 5 ኪሎ ዝቅ ብሎ የሚገኘው የፈተና ኤጀንሲ በመምጣት ሰኞ ወይም ማክሰኞ፣ ሰኞ የሚመቻቹ ሰኞ፣ ማክሰኞ የሚመቻቹ በመሰብሰብ ሁላችንም በጋራ ሆነን ቅሬታችንን እንድናሰማ ጠይቃለሁ። የለፉና ያጠኑ ተማሪዎች ውጤታቸው በአግባቡ መቀመጥ አለበት። በሲስተም ችግር ወይም ደግሞ በግለሰቦች ችግር ውጤታቸው ተቀንሶ መቀመጥ የለበትም። ስለዚህ ፎሎ በማድረግ ሪፖስት በማድረግ ይህን ቪዲዮ አሰራጩ። የሴት ልጅ አለባበስ በባህል ሽምግልና መወሰን፣ ሱሪ እንዳይለብሱ መከልከል ይቻላል፣ ህጋዊ ነው። እንዲቆያችሁ ጠበቃ ስብላስፋን። እንግዲህ በትናንትናው ዕለት በወንዶ ገነት ከተማ የሆነውን ብዙዎቻችሁ ያያችሁ ይመስለኛል። ቪዲዮዎቹ ሲዘዋወሩ ነበር በማህበራዊ ሚዲያ ላይ። በወንዶ ገነት ያሉ ሽማግሌዎች ሴቶች ሱሪ እንዳይለብሱ ወስነዋል በሚል ወጣት ሴቶች ጅንስ ለብሰው መንገድ ላይ በመገኘታቸው በርካታ ወንዶች በደቦ እየተከተሏቸው በመቀስ ሱሪያቸውን ሲቀዱ ሲያወልቁ፣ የተወሰኑትም ደግሞ ራሳቸውን ሴቶቹ ለመከላከል ሲሞክሩ ታይቷል። ይሄ ነገር ህጋዊ ነው ወይ የሚለውን በምናይበት ሰዓት ማንኛውም ሰው በኢፌዴሪ ህገ መንግስት መሰረት የራሱን አለባበስ የመወሰን ነፃነት ተሰጥቶታል። ይሄ በበርካታ የሰብአዊ መብት ስምምነቶችም እውቅና ያገኘ ነው። የአንዲትን ሴት ልጅ በዚህ መልኩ እውቅና የተሰጠውን አለባበሷን የመምረጥ ነፃነት መጋፋት የሚቻለው ይሄ ነገር በግልጽ ባህልን የሚጻረር ተደርጎ በህዝብ ተወካዮች ምክር ቤት ህዝብን በሚወክል ምክር ቤት በአግባቡ ክልከላ ሲደረግበት ነው። ከዛ ውጪ ሴቶች ከወንዶች እኩል በህገ መንግስቱ በተሰጣቸው የነፃነት መብት እንዳይገለገሉ የሚያደርጉ መሰል የሽምግልና ባህል አካሄዶች ይህ ህገ መንግስታዊ ስለመሆናቸው አንቀጽ 35 ያመለክታል። ያም ሴቶች ነፃነታቸውን ከወንዶች እኩል እንዳይጠቀሙ ከሚያደርጉ ባህል ልማዶች ነፃ የመሆን መንግስትንም ደግሞ ይህንን ሴቶችን ከጎጂ ባህል ነፃነታቸውን ከሚጎዱ ነገሮች ነፃ የማድረግ ኃላፊነትም ተጥሎበታል። ከዚህ አንጻር ሽማግሌዎች ሱሪ አትልበሱ ብለው የመወሰን ነፃነታቸውን የመገደብ ስልጣን የላቸውም። ይሄ ነገር ይህ ህገ መንግስታዊ ኢሰብአዊ ሴቶችን ለከፋ ጥቃት የሚያጋልጥ በመሆኑ መንግስት የሚመለከተው የመንግስት አካል እርምት ሊወስድበት ይገባል። መሰል ጠቃሚ መረጃዎች እንታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ። የዚህችን ሴት ፎቶ ተመልከቱት። እቺ ሴት ላይ ግንባሯ ላይ ምን የተፈጠረ ነው ይመስላችሁ? በምን ምክንያት እንደዚህ እንደሆነች እኔ ልንገራችሁ። እቺ ሴት ስሟ ግሬኒ ይባላል። አንድ ቀን በሰዓት 120 ማይል የሚንደረደር መኪና ውስጥ እግሯን ዳሽቦርድ ላይ ሰቅላ ነበረ። እናም ዳሽቦርድ ላይ ሰቅላ መኪናቸውን እየነዱ ሳለ በድንገት ያልታሰበ አደጋ ይከሰትባቸዋል። በአደጋውም ጊዜ ኤርባጉ ይፈነዳና እግሯን ወደ ላይ መልሰዋል።
በፍጥነት የተመለሰው እግሯ ግንባሯን ይመታታል። ግንባሯን በምትመለከቱት መልኩ ያደርገዋል። የፊት ለፊት የጭንቅላት አጥንቷ ሁለት አጥንቷ ረገፈ። እዚህም አደጋ የተነሳ ከፍተኛ የሚባል የአእምሮ ጉዳት ደረሰባት። እሱ ብቻ አይደለም፣ ከፍተኛ የሚባል የራስ ምታት ችግር ያጋጥማት ነበር። ለዚህም ብላ የምትጠቀመው መድኃኒት ደግሞ ለሐሞት ጠጠር ዳርጓት ነበር። በስተመጨረሻም ግን የጣሊያን ዶክተሮች በምትመለከቱት መልኩ የሴራሚክ ግንባር ገጥመውላታል። ዶክተሮች እንደሚናገሩት ከሆነ ጉልበቷ አይኗን መቷት ቢሆን ኑሮ አይኗ ይፈስ ነበር ብለዋል። ለዚህ ነው እግራችሁን ዳሽቦርድ ላይ መስቀል የለባችሁ የምትባሉት። ፍራኦል ኢቲቻ ለበርካታ ኢትዮጵያውያን የቴሌብር ብድራቸውን ከፈለላቸው። ከቲክቶክ ወደ ፌስቡክ የመጣው ፍራኦል ኢቲቻ በጥቂት ቀናት ውስጥ ለበርካታ ኢትዮጵያውያን የቴሌብር ብድራቸውን ከፍሎላቸዋል። በዚህም 445,000 ብር በማውጣት እንግዲህ ለብዙ ኢትዮጵያውያን የቴሌብርን ብድር ከፍሎላቸዋል። ቲክቶክን ትቶ እንግዲህ ወደ ፌስቡክ የመጣው ፍራኦል ኢቲቻ ፌስቡክ ሰላማዊና እዛ ላይ ያሉ ሰዎች ፍቅር ናቸው ሲል ገልጿል። እስቲ ፌስቡከሮች ኮሜንት ላይ አለን እያላችሁ ጻፉ። ፎሎ ማድረግ እንዳይረሳ። በዚህ ሰውዬ ስልካችሁን የተዘረፋችሁ ወይ ንብረታችሁን ያጣችሁ ወይም ደግሞ የተደበደባችሁ ሰዎች ካላችሁ አዲስ አበባ ፖሊስ በመቅረብ ምስክር መሆን ትችላላችሁ። በሐሰተኛ ደህንነት ነኝ በሚል መታወቂያ በማዘጋጀት እንግዲህ ዳዊት ጥላሁን ወይም ደግሞ ምንተስኖት ጥላሁን የሚባለው ይህ ሰውዬ የኢፌድሪ ብሔራዊ መረጃና ደህንነት አገልግሎት መታወቂያ ተመሳሳይ እንደዚህ በማድረግ እንግዲህ በማዘጋጀት ይበልጥ ደግሞ ሴቶችን በማነጣጠር ስልካቸውን በመንጠቅ በማስፈራራትና በመደብደብ ሰርቅ የከረመ ሲሆን በዛሬው ዕለት ደግሞ አንድ እህታችንን እዚህ ጋር እንደምትመለከቷት ከሜክሲኮ ጋርመንት ታክሲ ይዘው በነበረበት ሰዓት ስልክ በመንጠቅና እንዲሁም ልጅቷን ደህንነት ነኝ በማለት በመደብደብ ጥቃት ያደረሰ ሲሆን የአዲስ አበባ ፖሊስ በደረሰው ጥቆማ መሰረት ክትትል በማድረግ ልጁን በቁጥጥር ስር ማዋል ችሏል። ከዚህ ጋር ተያይዞም በሐሰተኛ ደህንነት ነኝ እያሉ ህዝብን የሚያስፈራሩ ግለሰቦች ካሉ እንግዲህ ህብረተሰቡ ጥቆማ እንዲሰጥ በዚሁም አጋጣሚ ተናግሯል። ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ስለኔ ለተጨነቃችሁ፣ በውስጥ ላወራችሁ፣ ለደወላችሁ ለሁላችሁም እግዚአብሔር ውለታችሁን ይክፈል። እኔ በጣም ደህና ነኝ። ዛሬ እንደባለፈው ለአሌክስ አይደለም የመጣሁት፣ መልካም ዜና ልነግራችሁ ነው። ጩኸታችን መሰማቱን ፍሬ ማፍራቱን ልነግራችሁ ነው። አይ ቲንክ ብዙዎቻችሁ የአዲስ አበባ ፖሊስ የፌስቡክ ድረገጽ ላይ አይታችሁታል። አዎ ተጠርጣሪው ተይዟል፣ በህግ ቁጥጥር ስር ውሏል። ተጠርጣሪው የእውነት የደህንነት አባል አይደለም፣ ግን በደህንነት አባል የውሸት መታወቂያ አሰርቶ በዛ ስም ብዙዎችን ሴቶችን በተለይ የሚያጭበረብር፣ የሚመታ፣ የሚደበድብ፣ የሚያግት፣ የሚሰርቅ ሰው ነውና እንኳንም ተያዘልን፣ እንኳንም በህግ ቁጥጥር ስር ዋለልን። በዚህ ሁሉ ለተባበራችሁ፣ ሼር ላደረጋችሁ፣ ይሄ ነገር ቫይራል ወጥቶ ለሚመለከተው አካል ጆሮ እንዲደርስ ላደረጋችሁ ለሁላችሁም እግዚአብሔር ውለታችሁን ይክፈል። በጣም ነው ማመሰግነው። የኔ ጥያቄ ብቻ አይደለም የብዙ ሴቶች ጥያቄ ነውና የብዙ ሴቶች እንባ ነውና እግዚአብሔር ውለታችሁን ይክፈል። በጣም ነው ማመሰግነው። ሌላው ደግሞ በዚህ ሁሉ ለተባበሩን የአዲስ አበባ ፖሊስ መምሪያ ብሔራዊ መረጃና ደህንነት አገልግሎት በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። የእውነት ሁሉም ሰው ከህግ በታች መሆኑን አሳይተውናልና የእውነት ሀገሬ ለሴቶች መቆርቆራን አሳይተውናልና እጅግ አድርጌ ላመሰግናቸው ወዳለው። ከዚህ ሁሉ ደግሞ በጣም ብዙ ሰዎች ሪቻውት አድርገውኛል፣ ጋይድ አድርገውኛል፣ በጣም ረድተውኛልና አሁን የነሱን ሁሉ ስም መጥቀስ ይሄ ቪዲዮ አያልቅምና በጣም ለሁላችሁም ለረዳችሁኝ፣ ላሳያችሁኝ ፍቅር እሷም እህቴ ናት ብላችሁ እንደ እህታችሁ እኔን ለመጠበቅ ለሁሉም ለተባበራችሁ ሁሉ በጣም እጅግ አድርጌ ያመሰግናለሁኝ። ከመጀመሪያ ጋይድ ያደረከኝ ጠበቃ ይትቤ በጣም ነው ማመሰግነው። እግዚአብሔር ውለታን ይክፈል። ሌሎቻችሁም ሁላችሁም ባገዛችሁኝ፣ ኢንቦክስ ላደረጋችሁ፣ መመለስ ላልቻልኩላችሁ ለሁላችሁም በጣም ነው ማመሰግነው። እጅግ አድርጌ ያመሰግናለሁ። ሌላው ደግሞ መናገር የምፈልገው በዚህ ሰው ጥቃት ደርሶብናል፣ ተጎድተናል፣ ተጭበርብረናል፣ ተመተናል፣ ታግተናል፣ ተዘርፈናል የምትሉ ማንኛውም ሰው በአዲስ አበባ ፖሊስ መምሪያ ዋና ቢሮ ፒያሳ ጋ ያለው እየሄዳችሁ ማመልከት፣ ክስ መመስረት ትችላላችሁ። በተረፈ እኔ ላደረጋችሁልኝ ሁሉ እግዚአብሔር ውለታችሁን ይክፈል። በጣም ነው ማመሰግነው።